بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى ወንድሞቼ እህቶቼ በያላችሁ በሰላም ይድረስ ሰላም ይላልሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ ወይ እንደናችሁ አልহামዱሊላህ እኔ ነኝ ኢንሻአላህ ባላህ ፍቃድ ዛሬ ትምህርታችን ምን ማረው ከዚህ ጀምረን እንማራለን አብራችሁ ቆዩላችሁ ይሄን ቻናል ይሄን ቀናት አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም ደግሞ ለወንድሞቻችን ለእህቶቻችን ላይ ሼር ማድረግን አትርሱ ላሉኝ ይሄን ቻናል አሳድጉት ለምን በዚህ በቻናል ብዙ ዕውቀቶችን እንማራለን ኢንሻአላህ ባላህ ፍቃድ ማለት ነው طيب قال المصنف رحمه الله تعالى ባለፉት ትምህርታችን እነዚህን ተምረናል ልብ ምትሉኝ እነዚህን ተናግረናል እዚህ ላይ ያለው ስህተት ኢንሻአላህ ዛሬ ከዚህ ጀምረን እንቀራለን ማለት ነው طيب ዳል እውዝ ላይ ለበበሉ መጨረሻ ላይ ያለችውን ፊደል ላምን እቺ ላምን ዳል የምትለዋን እቺ ስማ ነው ልክ መጀመሪያው ትምህርት ላይ እንደተማር ነው ታሳውስ ከሆነ መጀመሪያው ዳስ ላይ ተምረናል ይው ዳልን እንደምታዋታያት እቺ አሁን እኛም ቀራው እቺ ነው አይደለ እዛ ላይ ማለት ነው ዳል ስንል እቺ መጨረሻ ላይ ላማለች እቺ ላማን በትክክል መቅራት አለብን እላችኋለሁ ሁሉም እነዚህ ሁሉ እንደምታያቸው መጨረሻ ያለችው ፊደል ስህተቱን ተናግረናል አሁን ደግሞ ዘለን ስንቀራ ልብ ብለን ማንበብ አለብን እዚህ ላይ የለምና እዛ ላይ ነው ያለውና እዚህ ላይ የለም ብለን ልንሳብር ልንሮጥ ቶሎ ያራራጥ ልንቀራው አይገባም ልብ ማለት አለባችሁ ማለት ነው طيب ዳል ዛል እነዚህ ፊደሎች ባለፈው ትምህርታችን ከየት እንደሚወጡ ተናግረናል ዛል የምትባለዋ ፊደል ከየት ነው የምትወጣው የሚለውን መጀመሪያው ትምህርት ላይ አይተናል طيب ዛ ምላሳችንን ጫፏን አውጥተን ዛል አዝ طيب جيم دال هكذا جيم دال طيب خاء ذال خاء ذال را را أرو را 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 زا أز زا جيم را را جيم ميمان መጨረሻ ላይ መያዝ አለብን እዚህ ላይ ጂም ዳል እንዳልነው ጂም ዳል መጨረሻ ያለው ላይ ኸ ዛል ራ አር ራ አዝ ዛ ጂም ራ የሚለውን ጉናውን ይዘን ከዛ ደግሞ ራን እንቀራዋለን በትክክል ማለት ነው ጂም ራ ኸ ዛ አዝ እኽ ኸ ዛ ራ አር ራ እንደምታውቁት የራ ሁን ኤው ራዝ ተጥፏል እዚህ ይኸው ሌላ አይነት ነው እዚህ ሌላ ነው እዚህ ነው አጻጻፋቸው ሌላ ነው ግን አቀራር ላይ አንድ ናቸው ራ ራ ምንም ልዩነት የላቸውም ዛ አዝ ኤው ዛንም እንደምታዋት እዚህ ተጣፋቸው ሌላ ነው እዚህ ተጣፋቸው ሌላ ነው አጻጻፍ ላይ ቢሸክላቸው ቢላይ ብዙ ፊደሎችን ሸክላቸው የሚለያየን አይተናል ግን አቀራር ላይ አንድ ነው ብያቸዋለሁ ባለፈው ትምህርታችን ማለት ነው ዛ ነው ልዩነት የላቸውም አዝ አዝ አሩ አሩ طيب يا را ايورا يا را ارو را تازا از تازا ሲን መጨረሻ ላይ ኑን አለች መጀመሪያው ትምህርት ላይ ሲን የሚለው ኑኑ ወይን ላይ ነው ወይንም ጂም የሚለው ሚሙ ወይን ላይ ነው ወይንም ሺን የሚለው ወይን ላይ ነው ኑኑ ብላችሁ ብትሉ መጀመሪያው ትምህርት ላይ ሄዳችሁ ማየት አለባችሁ ማለት ነው እዚህ ላይ ምን እንዳሳለፍ ይሄው እንደምታውቁት እዚህ ላይ ዛል ሺን እንደምታዋቸው መጨረሻ ላይ ያሉት ፊደሎች ናቸው ያቸው እነዚህ ነው ሙቀራው እዛ ልዩነት የላቸውም طيب ሲን አስ ሺን አሽ ሲላም እዚህ ላይ ኢድጋም አለ ባለፈው ለነገርኳችሁ ሲላም ሲላም ነው እንጂ ምንለው ሲን ላም አይባልም ሲላም
اللام من حروف إدغام الكامل ናት በጣም ጭፍልቅ አድርገን ምንም የባህሪው የፊደሉን ባህሪ እንደገናም ደግሞ ምንም ቁና ታይኖር ኢድጋም ተደርጋ የምትቀራ ፊደል ናት ማን ላም ኢድጋም የሚባለው ለሁለት ይከፈላል ሁሩፍ ኢድጋም በጥቅሉ ስድስት ናቸው ከነዛ ስድስቱ ለሁለት ይከፈላሉ ኢድጋም ካሚልና ኢድጋም ናቅስ ወይንም ኢድጋም በቁና ኢድጋም በغير ቁና ይባላሉ በሌላ ዒባራ ማለት ነው እና እዚህ ላይ ኢንሻአላህ ባላህ ፍቃድ እንጀምራለን የተጅዊድ ኪታቦችን ቱህፈቱ አጥፋን እንጀምራለን ኢንሻአላህ ሰሞኑን طيب እንዳሁን እንደነገርኳችሁ ኢድጋም ካሚል የሚባሉት ላምና ራ ናቸው ላምና ራ ናቸው ሌሎቹ ደግሞ አራቱ ፊደሎች የንሙ ይላሉ እነሱ ደግሞ ኢድጋም በጉና ይባላሉ ጉና አርገን ጨፍለቅ አርገን እንቀራቸዋለን ከዛ ጉናው አለ እዚህ ላይ ግን ላምና ራ የፊደሉን ባህሪም እንደገናም ደግሞ ጉናም የሚባል ነገር የለም ጨፍለቅ አርገን ነው መንቀራት ሲላም መጨረሻ ላይ ሚሙን ያዝ እናደርገዋለን ጉናውን ማለት ነው ሲላም ሺላም ሶደ እንደነገርኳችሁ መጨረሻ ላይ ቀልቀላ አለ ብያችኋለሁ ይሄ ፊደል ዳል የምትለዋ መጨረሻ ላይ አለች ሷር ነው ግን መጨረሻ ላይ ስንቀራ ዳል አለች ይሄው እንዴት ነው መጀመሪያ ላይ ትምህርት ዳል የምትለዋ ወይናት የዝም ደግሞ ضاد የሚለው ዳላ ወይናት ወይንም ደግሞ የሺን የሚለው ኑና ወይናት ሲና ወይናት ይብሎ የሚጠይቅ ሰው ካለ መጀመሪያው ትምህርት ላይ ገብተህ ኤው እንላለን ለምን እዛ ላይ እንስተጣፈው ነው መከራው እዛ ላይ እንዴት ብሎ እንስተጣፈ ልብ ብለህ ይሄን በደንብ አድርገህ ታነበዋለህ ማለት ነው طيب صاد ضاد ኤው እንደምታውቁት አው ضاد طيب طا እንደነገርኳችሁ ጦ የሚባለው ፊደል ቀልቀላ ነው ብያችኋለሁ አምስት ቀልቀላ ፊደሎች አሉ ይሄን ለማወቅ የፈለገ ሰው መጀመሪያው ትምህርት ላይ የተናገርኩ መስለኛል እዛ ላይ ገብቶ ማዳመጥ ይችላል ማለት ነው طيب ظ እነዚህ ፊደሎች ይወፍራሉ እንደነገርኳችሁ የሚወፍሩ ፊደሎች ሰባት ናቸው ወደ መጀመሪያው ትምህርት ላይ ተናግሬያለሁ ኢንሻአላህ ተጅዊድ ደግሞ ስንማር በይበልጥ እናብራራቸዋለን ኢንሻአላህ صاد با هكذا ነው እንጂ ምንለው እዚህ ላይ ስንቀራ ልብ በሉ እዚህ ላይ ስንቀራ እነዚህ ፊደሎች ልብ ማለት አለባችሁ እዚህ ላይ እነዚህ ፊደሎች صاد با ነው እንጂ ምንለው صاد با طاب لا ቀስ ብለን ታንሮጥ በደንብ አድርገን የፊደሉን ባህሪውን በደንብ አድርገን ሰተን እንቀራዋለን ማለት ነው ማንኛውንም ፊደል صاد با هكذا با ضاد ألف هكذا ضاد ألف ዳሏን በትክክል አውጥተን ነው ከዛ በኋላ ደግሞ አሊፍን መቅራው እንዴት ነው ዳል ያለው መጨረሻ ላይ ዳል አለ ضاد ألف ይሄ ضار ነው ግን ضار የሚባለው ፊደሉ ስሙ ضاد ነው የሚባለው ቀልቀል አለው ضاد ألف ض ألف ض ألف طيب እነዚህ ፊደሎች ለምንድን ነው ሷድን ስበነዋል ስድስት ሐረካ ሷድ ባ ነው እንደገና ደግሞ እንደዚሁም ዷድን እንደው ስበናል ለምንድን ነው ጣ ባ ያልነው ሁለት ሐረካ ይሄንም ظ አሊፍ ብለን ያልነው ለምንድን ነው ቢባል መጀመሪያው ትምህርት ላይ እኔ ተናግሬያለሁ ማንኛውም ፊደል ከሁለት የተገነባ ከሆነ ምሳሌው ስንት ነው ብያችኋለሁ ሁለት ሐረካ ብቻ ማንኛውም ፊደል ከሁለት በላይ ከሆነሳ 4 2 6 طيب በመጀመሪያው ትምህርት ላይ ብንሄድ ሷድና ضاد እንዴት አድርገው እንደተገነቡ ልብ ማለት አለብህ ማንኛውም ሰው ማለት ነው ልብ ማለት አለባቸው ይኸው ዘገራ ሷድ ስንት ናቸው 3 ናቸው ይሄም ضاد ስንት ናቸው 3 ናቸው ጣ ዛ እነዚህ ስንት ናቸው 2 ማለት ነው ይኸው በዛ ነው የቀራ ነው እንጂ እንደዚህ አይደለም ማለት ነው እና ልብ በሉ ያ የመጀመሪያው ትምህርት ሊገባችሁ በደንብ ይገባል ማለት ነው طيب ይሄ ይስባል 6 ሐረካ 4ም 2ም ይሄም 4ም 2ም 6ም ይስባል ظ ጣ እነዚህ ፊደሎች ظ ከዛ ጣ እነዚህ ያው ናቸው እነዚህ ስንት ይስባሉ ሁለት ሐረካ ብቻ ነው አንስባቸውን ከሁለት በላይ ግን ሷድና ضادሳ ከሁለትም አራትም ስድስትም ይስባዋል ማለት ነው طيب ظ الف ظ اف ظ الف عين 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 እንደምታዩት ይሄ
መጀመሪያው ትምህርት ላይ እንዴት ነው ሂሳብ ነው አይ ብቻ ነው ምሳብ የለውም ብትል መጀመሪያው ትምህርት ላይ ገብተህ ይሄን ብለናል። እንዴት ብሎ እንደምሳብ አይን ለነገርኳችሁ 2ም 4ም 6ም ምሳብ አለ። غين ይሄም ያው ነው እዛ መጀመሪያው ትምህርት ላይ طيب همزة عين زا هكذا عين زا عين زا إخفاء እናደርገዋለን እንደገናም ደግሞ عين ብለን ዛ እንላለን عين زا ወይንም ደግሞ عين زا هكذا عين زا በላጩ ግን عين زا ብለን እንቀራዋለን። እንደዚሁም ደግሞ غين را غين را غين را غير را አይባልም። ይሄን ለምን እዚህ ጋር ራ የድጋም ፊደል ነው ብያችኋለሁ፣ ግን እዚህ ጋር አይድጋም አናደርገው ማለት ነው። طيب غين را صاد عين صاد عين ضاد غين ضاد غين በዚህ ጨርሻለሁኝ። እናንተንም አላህ ያቆያችሁ፣ እኔንም አላህ ያቆየኝ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።